ያንተ የጓደኛ ወይም ደግሞ አቶ ተስፋዬ ባላነሱም የሃይማኖት አባት አቶ ተስፋዬ ቢሻውም በሃይማኖት ጉዳይ በጣም ተቆርቋሪና ብዙ ስራዎችን ሁሉ ትሰራለህ፣ ለቤተሰቦችም ትረዳለህ። አሁን ቀጥታ ወደ አባትየው እንሂድና ሰሞኑን ያለውን ሁኔታ ከእሱ ጋር እንወያያለን። ጤና ይስጥልን አቶ ተስፋዬ፣ እንደምን አለ? ጤና ይስጥልን አቶ ሰሎሞን፣ አቶ ተስፋዬ እንዲሁም ተመልካቾቻችን። መልካም። አሁን እንደ ሁሌው እናመሰግናለን መልከስ። ስለዚህ የዋህና ህፃን መጠለፍ ጉዳይ ካንተ ጋር መነጋገር እንፈልጋለን። እንደሚታወሰው ባለፈው ለመገናኛ አውታሮች ቃለ መጠይቅ እንዳትሰጥ ተብሎ ነበርና አሁን ያለው ተጨባጭ ሁኔታ እንዴት ነው? ትላንትናም ጠቅላይ ሚኒስትር ቢንያሚን ኔታንያሁን አግኝታችሁት ነበር። ከዛት ምን አይነት ተስፋ ተሰጣችሁ? በፍርድ ቤት አካባቢና በምርመራው ያለው ሁኔታ እንዴት ነው? እስቲ እንደው ሰፋ ያለ ገለጻ ብትሰጠን ድምል እናዳምጣለን። እሺ፣ አመሰግናለሁ አቶ ሰሎሞን። ቲቪ የቴሌቪዥን ፕሮግራም ሁልጊዜ ስለ ሃይማኖት ብዙ ነው ለህብረተሰቡ መረጃ የምትሰጡልን። ፎቶዋን ሁሉ ከቴሌቪዥናችሁ ስክሪን ላይ አድርጋችሁ ትልቅ እርዳታ ነው የምታደርጉልን። በጣም እናመሰግናለን። ከዚህ በተረፈ እንግዲህ እውነቱን ለመናገር ስለ ሃይማኖት ምንም አዲስ ነገር ይሄ ነው የሚባል ነገር የለም። ያው አዲሱ ነገር ከፖሊስ ወጥቶ ወደ ለሀብ 40 ሻሎች ከመተላለፉ ውጭ ሚዲያው ያው ወዲያ ወዲህ ቢያናፍሰውም ብዙ ይሄ ነው የሚባል አዲስ ነገር የተፈጠረ ነገር የለም። ትናንት ያው ከጠቅላይ ሚኒስትሩ ቢንያሚን ኔታንያሁም ጋር እንግዲህ በክነሴት አባል ዶክተር ጸጋ አጋዥነት እዚያ ቦታ ላይ እንግዲህ ጊዜው ቢረዝምም 2 አመት ነው። በእርግጥ እንግዲህ እግዚአብሔር በፈቀደ ቀን ተገናኝተናል። ስንገባም ያው እሳቸው ቀደም ብለው መረጃው እንደነበራቸው ነው የነገሩን። እናንተ የፈለጋችሁት ሻባክ እንዲገባ አስባችሁ እንደሆነ ሰምቻለሁ ነው ያሉን። እኛም ብዙ ነገሮችን ነግረናቸዋል። በጣም በህይወታችን ከባዱን ጊዜ እያሳለፍን እንደሆነ አገራችን ጠንካራ ቴክኖሎጂ ያላት ሀገር የሐማስን የሂዝቦላን የተለያዩ ጠላቶቻችንን ከጉድጓድ ውስጥ ቆፍራ ያወጣች ስንት 4 አይና የሆነች በዓለም ቀደምት የሆነች ቴክኖሎጂ ባለቤት ሃይማኖትን ለማየት ምን ነው የተሳናት ነገር ምንድን ነው? ልጃችንን አተን ይኸው እየተሰቃየን ነው። የ9 አመት ህጻን ልጅ በሰው እጅ ተጠልፋ እየተሰቃየን ነው እና ልጃችንን ፈልገው እንዲሰጡን ቁልፉ ያለው ከርሰውት ነው ያለው፣ ቁልፉን ክፈቱልን ነው ያልናቸው። እኛ ባጭሩ ብዙ ነገር ብለናል። ባጭሩ ይሄን ያልናቸው። እሳቸውም ያሉት እንግዲህ ከዛሬ ጀምሮ ይህን ጉዳይ ትኩረት ሰጥቼ እንደማየው ነው። እንዲያውም የእሷን ፎቶ ስጡኝ ብለው ከሹልሃናቸው ላይ ፊት ለፊት አስቀምጠዋል። በጧት በማታ ይህን እያየሁኝ ሁልጊዜ ስለ እሷ ማሰብና ስራ እንሰራለን። በሻባክ ጉዳይ ግን እኔ አሁን ይገባል አይገባም የሚባል ነገር የለም። ያው እኔ አኒጻሪ ሊቪዲዮ ያሉት መመርመር አለብኝ። በህጉ ይገባል አይገባም የሚለውን ነገር መመርመር አለብኝ። ግን በዚሁ በልጅቱ ጉዳይ እኔ ከዛሬ ጀምሮ በእግዚአብሔር እርዳታ ወደ ቤቷ እስከምትመለስ ድረስ ከጎናችሁ ነኝ፣ ያለው እንፈልጋታለን፣ መልሳታለን ያሉት። እንግዲህ ባጭሩ በተለይ የሻባክን ሁኔታ እናንተ ስጠይቋቸው ገና ይሆናል አይሆንም ብለን መልስ እሰጣለሁ ሲሉ እሳቸው ናቸው የሻባክ አዛዥ። እሳቸው ለምሳሌ መመሪያ ሊሰጡ ይችላሉ ጉዳዩን ማለት ነውና ለምን ነው 100% እርግጠኛ ሆነው አስገባለሁ ሻባክን ብለው ላይናገሩ የቻሉት? አልጠይቃቸውም? ጠይቀናል። በህጉ መሰረት ያስገባል አያስገባም የሚለውን መመርመር አለብኝ ያሉት እሳቸው። ኦኬ። አቶ ተስፋዬ ጥያቄ አለህ ለአቶ ተስፋዬ? ሁለታችሁም ተስፋዬ ናችሁ። ሞክሼ ጤና ይስጥልኝ በድጋሚ አቶ ተስፋዬ። ጤና ይስጥልን ሞክሼ፣ ጤና ይስጥልን። እንግዲህ ይሄ ግንኙነት የመጨረሻ ነው። በህፃን ሃይማኖት በእውነት የአሊያና ክሊታ ወይም የአዲስ ገቢዎች ሚኒስቴር እንደገናም ደግሞ የሀገሩ ውስጥ ቤንግቪርን አሁን ደግሞ ጠቅላይ ሚኒስትሩን የተለያዩ የክኔሴት አባሎችንም ባለስልጣኖችንም አናግራቸዋል። እንግዲህ ሲጠበቅ የነበረው የጠቅላይ ሚኒስትር ቢንያሚን ኔታንያሁ ግንኙነት ነው። ምን አይነት አዲስ ነገር ምን አይነት አዲስ ተስፋ ይዞ ይመጣል ብለህ ታስባለህ? ተስፋ እሺ ተስፍሽ በጣም አመሰግናለሁ ወንድሜ። ያው ሁልጊዜም አንተ ከዚህ ከሙያ ውጪ በተለያዩ ጊዜ ከኛ ከማቴው ጋር ትሰራለህ። በጣም ብዙ ስራ ነው የምትሰራው። እግዚአብሔር በጣም በእውነት እኔ ቃላት የለኝም፣ ውለታህን ይክፈልልን ነው የምለው። ከዚህ በተረፈ እንግዲህ ህዝበ እስራኤል ሁሉም እንደሚያውቀው በዚህ ሚዲያም በተለያዩ በካን ሬዲዮም በተለያዩ
የሚዲያ አውታሮች እንደሚገለጹት በሃይማኖት ጉዳይ እንግዲህ ወደ 22 ጊዜ በክነሴት በተለያዩ ዲዩኖች ስብሰባ አካሂደናል። ከፕሬዝዳንቱ ጋር ስብሰባ አድርገናል። ከተለያዩ ሚኒስትሮች ጋር ከደህንነት ሚኒስተሩ ጋር ሁሉን ነገር አድርገን እስካሁን ቀረን ብለን የምናስበው ከጠቅላይ ሚኒስትሩ ጋር የነበረው ግንኙነት ነበረ። ያው ከሱ ጋርም እንግዲህ ጊዜው ቢዘገይም ተገናኝተናል። በእርግጥ እንደነገሩን ከሆነ እንግዲህ ቃል በተግባር ከተተረጎመ በእርግጥ ተግባር ላይ ሲታይ ነው ሁሉም ነገር ማመን የሚቻለው። ግን ቃላቱ በጊዜው ተስፋ ሰጥቶናል፣ አጥግቦናል። እንግዲህ በእግዚአብሔር እርዳታ ይመልሰታል ብለን ነው የምናስበው። ከዚህ ውጭ እንግዲህ ሌላው ተስፋና አማራጩ ብለን የምናስበው ከዚህ ውጭ ህብረተሰቡ ነው። ህብረተሰቡ ዛሬ እንደ እድልና እንደ አጋጣሚ ሆኖ ለእኛ ይሄ ፈተና ደርሷል። በእውነት ችግሩን ሰው ወደ ራሱ አስጠግቶ ቢያየው ከባድ ነው። የ9 ዓመት ህጻን ልጅ አይቶ 2 ዓመት ይኸው መርካት ቅሪጣ ውስጥ ቀኑ አልመሽልን ሌቱ አልነጋልን እያለ በከባድ ስቃይ ላይ ሁሉ ወደ ቤት ወደ መኖሪያ ቤት ሄዶ እኛ ብቻችንን ሌት ከቀን ልጆቻችን ጋር እያለቀስን ብቻችንን እናያለን ነው። አቶ ተስፋዬ ጊዜያችን እየሄደ ስለሆነ 2 ጥያቄዎች ልጠይቅ እፈልጋለሁ። የመጀመሪያው ጥያቄ እናንተ አሁን ሰሞኑን የምርመራው ጉዳይ ወደ ለሀብ 443 ወደሚባለው ከፍተኛ ምርመራ ምርምር ክፍል ሄዷን። አንደኛ ከዛ ውስጥ ምን አይነት ሪፖርት እየተሰጣችሁ ነው? ጠይቃችኋል ወይ? ሶስተኛ ደግሞ አሁን ባለፈው በበርሸባ አካባቢ አንድ የተያዘ ከኛ አብራክ የወጣ ሰው እየነበረና ከሱ ጋር ተያይዞስ ምን የምትለን ነገር አለ? ከብርሸባው ባለው ጉዳይ ላይ ብዙ መናገር አልፈልግም። በዚህ ግን ያው በምርመራው በኩል ላይ እንግዲህ አንዴ ግንኙነት አድርገናል። ያው እነሱ ገና ብዙ ስራ እንዳለባቸውና አዲስ ነገር ካለ እንደሚነግሩን ነው ያለው ነገር። ብዙ ጠለቅ ብለን አላወቅነውም። ገና እነሱም ከያዙት ሳምንት ስለሆነ ሰርተዋል አልሰሩም ለማለት ይከብዳልና ህብረተሰቡ ያው ከጎናችን እንዲቆም ለማለት ፈልጌ ነው ይሄን ሁሉ ነገር እንትን እምለው። እንደ ልጁ አይቶ ሁሉም የህዝባዊ ግፊት ያስፈልጋል። ሁሉ አንድነታችን ከተጠናከረ በቅርቡም በ18 እንግዲህ እስኪ የሹር አላወጣንም። በእርግጥ ግን በ18 አስበናል። ሹር ከወጣ ደግመን በዚህ እንትን እንናገራለን በሌሎችም የዜና አውታሮች። በዚያን ቀን ያጸረት ፕሮግራም ስላለ ህብረተሰቡ እንደራሱ አይቶ ወጥቶ የህዝብ ተጽዕኖ አሳድረን ልጃችንን እንዲመልስልን ነው ለህብረተሰቡ መልእክት ማስተላልፈው። በአጠቃላይ ስትመለከተው አሁን እናንተ ያላችሁበት ኑሮ እስካሁን ድረስ ጽፋት ነው ያላችሁ አዳ መርካዝ ቅልጣ ነበረው? አዎ። እና ኑሯችሁስ የየቀን ኑሯችሁ እንዴት ነው? አንተ ትሰራለህ ወይስ ባለቤት ትሰራለህ? በምን ትስተዳደራላችሁ? በልጆች አሏችሁ? ልጆች ትምህርት ቤት ይሄዳሉ ወይ? እንዴት ነው? አዎ ልጆቹ ራሱ አንዱ ትልቁ ከባድ ነገር አሁን እኛ በየጊዜው እንደምታየው በተለያዩ ስብሰባ ቦታዎች እንሄዳለን። በዚህ ቦታ ላይ አንዱ ዝም ብሎ መረጃ ይሰጣል። እዚህ አየናት ይላል፣ እዚህ እንዲህ ያለ ይላል። ብዙ ለሚዲያ የማይወጡ ብዙ ነገሮች አሉ። በዚያ እንሯሯጣለን። ያው ባለቤቴ ትንሽ ቅርብ ቦታ ስለሆነ የስራዋ የ4 ሰዓት ስራ ትሰራለች። ከምትሰራው ግን የማትሰራው ነው የሚበልጠው። ያው የተወሰነች ገንዘብ አለያ ቅሊጣ በየወሩ ያስገቡልናል። ባለፈው አቋርጠው ነበረ። ያው ከሚኒስተሩ ጋር ሂደን አቤቱታ አቅርበን እንደገና ለ3 ወር ተራዝሟል። አሁን ለ3 ወር እንዲሰጠን ተደርጓል። ከዚያ በኋላ ያለውን ነገር ደግሞ የምናየው ነው የሚሆነው እና ህይወታችን ከባድ ነው። ወደ መደበኛ ህይወታችን ልጆቹን ከጭንቀት እኛ ከጭንቀት ለማውጣት ራሱ ከሷ መጥፋት በተጨማሪ በሙሉ ቤተሰቡ ላይ በከባድ ጭንቀትና ሁልጊዜ በልቅሶ ነው ያለ ነው። እውነቱን ለመናገር ከባድ ነው። ይሄ ነው ብዬ ልገልጸው አልችልም። ቃላት የለኝም ስሜቱን የሚገልጽ አቶ ሸለሙ። አቶ ተስፋዬ የሃይማኖት ሁኔታ ሁላችንም ቢሆን ይጎተጉተና እንቅልፍ አይሰጠንም። ማንኛውም ሰው ሁሉ ማንኛውም ዜጋ ሰው የሆነ ሁሉ እንዴት የ9 ዓመት ልጅ ከቤቷ ተጠልፋ ትጠፋለች የሚለው ሁኔታ የሁሉም ጥያቄ ስለሆነ እግዚአብሔር እናንተንም ጉልበቱን ጥናቱን ይስጣችሁ። ህዝቡም ከእናንተ ጋር ይሁን። ኃላፊነት ያለባቸውን ልባቸውን እግዚአብሔር ይፍታላቸውና እነሱም ስራቸውን ሳያቋርጡ ልጅክንና ልጃችን በሰላም
እንድናገኛት ተስፋ እናደርጋለን። አብረን ስለቆየህ አመሰግናለሁ። ለጊዜው ፕሮግራማችን እዚህ እንጨርሳለንና ያው በእርግጠኝነት በተከታታይ ደግሞ እንጠይቃለን። አመሰግናለሁ ለጊዜው አቶ ተስፋዬ። እሺ፣ እግዚአብሔር ይስጥልን። እናመሰግናለን።